እየተጨዋወቱ ሞቅ ሲላቸው የሆዴ አንባቢያን ዘንድ ተወዳጅ ሆኖ የደረሰው ሶምሶማ የተሰኘው የሲራክ ወንድሙ መጽሐፍ ነው። ሶምሶማ ዛሬ ሶምሶማና ደራሲዋ እዚህ ስቱዲዮ ተገኝተዋል። እንዴት አላችሁልን ክቡራትና ክቡራን? ይህ የአዲስ ጨዋታ የእንግዳ ሰዓታችን ነው። እንግዲህ ሳምንቱን ጠብቀን ደግሞ ወደ እናንተ መተናል። ዛሬ እንግዲህ በገጣሚና ደራሲ ሲራክ ወንድሙ የጥበብ ጉዞ ላይ እንግዲህ ገና ጀማሪ ጸሐፊ ነው። ቆይታ የምናደርግበት ዝግጅትን ነው ይዤላችሁ የመጣሁት። በያላችሁበት ጥሩ ቆይታ እንዲሆንላችሁ እመኛለሁ። ድለሳ መንግስቴ ነኝ። አብራችሁን ቆዩ። ተመልካቾቻችን ከጧት ጀምሮ ሲያስቡበት እንደቆየው ተሳክቶለት ከቢሮ ሾልኮ ቢወጣ ይመስላል። ሁሉም ተመልካችና ደጋፊ ጥያቄ ነው። አዎ እያታለለ ነው። ቢወጣ ይመስላል። እያታለለ ነው አይደለም። አለቃው ወጥታለች። ምትይዘው ይመስላል። ያመለጠ ይመስላል። አሁንም እያታለለ ነው። እንደበራ ነው። በሩ ጋር ሲደርስ ተያዘ። ይሄ ማስጠንቀቂያ የሚያሰጠው ይመስላል። ቢጫ ካርድ ዕቃ ልግዛ በሚል ተልካሻ ምክንያት ከስራው ሊወጣ የነበረው የቢሮ ሰው ቢጫ ካርድ አይቷል። ቢጫ ካርድ። እሱስ ምን አስወጣው? እዛው ቢሮ እንዳለ አያስብ ነበር። ቢሮ እያለን ያልከው? አዎ መቼም በዚህ ጊዜ ቴሌብር ማይጠቀም የለም። አዎ ቴሌብር ላይ በሚገኘው ዘመን ገበያ የሚያስፈልገው ማንኛውንም አይነት ነገር ቢሮ ድረስ ሸምቶ በቀላሉ ማድረስ ይችላሉ እኮ። ታዳሚዎቻችን የዲጂታል ኢትዮጵያ ግብይት መዳረሻ በሆነው ዘመን ገበያ ውስጥ የገባ ይመስላል። ይሄንን ቀሚስ ባይገዛ ኖሮ አልቆለት ነበር። የቅድሙ ማስጠንቀቂያ ትምህርት ሆኖ ይመስለኛል። ደረሰ። ተመልካቾቻችን ቀሚሱ ቢሮ ደረሰ። ከተባለ ምን አይነት ቴክኖሎጂ! ወይኔ ዘመን ገበያ ከጉዳ ወጣ። ሲራኬ ወይ እንኳን ደህና መጣ። እንኳን ደህና ቆየ። እንዴ ሁሉ ደግ ሶምሶማ ብለህ ሰጠህንና ሶምሶማ ድሮ ትምህርት ቤት የስፖርት ክፍል ጊዜ ላይ የስፖርት መምህር ይመጣና መጀመሪያ እርምጃ አይደለ? ከዛ በኋላ ከእርምጃው ቀጥሎ ደግሞ ሶምሶማ አድርጉ እንባላለን። ከዛ ሩጥ እንባላለን። ማማማቂያ ነው። ከዛ ደግሞ ልክ ሮጠን ስንጨርስ ደግሞ ሶምሶማ አድርጉ እንባላለን። ከዛ እርምጃ እያቀዘቀዝንና ለማፍጠንም ለማቀዝቀዝም መሀል ላይ የምንጠቀማት ናት ነው እና እሱን ያስታወሰኝ። ግን ሶምሶማን ስለሰጠን እናመሰግናለን። እኔም ስላነበባችሁ ስለጠራችሁኝ በጣም አመሰግናለሁ። እንግዲህ ወደዚህ ስቱዲዮአችን ጋብዘናል። አዲስ ጨዋታ ላይ ነው የምትገኘው። ስቱዲዮአችን እንዴት አገኘው? በጣም ነው የሚያምረው። ሰፊ ነው። በጣም ደስ ብሏል። አንተ ደግሞ ሰፊ ነገር ትወዳለህ ወይ? ያው እንትንም እኮ ነው ለአእምሮ ራሱ ሰፊ ነገር ሲገኝ አስፍተህ ነው የምታነበውና ጠባብ እንትን ውስጥ ስትሆን በዛው ልክ ነው የምትሆነው። አዎ ልክ ለጋሪ ለፈረሱ መከለያ ያደርጉለት የለ ረጅም እንዳይሄድ ነገሮችን ባጭር እንዲመለከትና ከኋላም የሚመራው ሰው የሚገታው ሰው ባጭር እንዲቆጣጠረው ነው። ይሄ ለፍጥረት የተሰጠ ሳይኮሎጂ ነው። ልክ ሰፊ ነገር ስታይ አእምሮህ ራሱ በጣም ሰፊ ሆኖ ነው የሚያስበው እና በነፃነት እንድናወራ እንትን ልቹ ነው በጣም። ስለዚህ ሜዳውን ፈረሱም ይኸው ተመችቶናል። መልካም እንግዲህ ዛሬ ሶምሶማ ላይ ብቻ ሳይሆን ከሶምሶማ በፊትም ያሉትን ጉዳዮች እያነሳን ቆንጆ ቆይታ እናደርጋለን። ከድባቡ እንነሳ። እንግዲህ ሰሞኑን ያው በዓልም ነው የነበረው። አንተ ደግሞ ድርብርብ በዓል ነው እያሳለፍክ ያለው አይደለ? ምክንያቱም ሶምሶማ ወጣ፣ በዓልም አለ። አንተ ደግሞ በየምርቃቱ የዞርክ ነበረ። ምን አይነት ምርቃት ነው የዞርክ? ምርቃት እኛ ሀገር እንደዚህ አልተለመደም። ያው አለ ግን ሞር ደግሞ እንደዚህ ወጣቱ ጋር የተለመደ አይደለም። መጽሐፍትን አንድ ቦታ ታስመርቃለህ አዲስ አበባ። ከዛ የሆነ መጽሐፍት ቤት ተበትነውና ዝም ብለህ መቀመጥ ነው
እኔ ግን እንደዛ አይደለም ያረኩት። መጀመሪያ እዚህ ኦዲየንስ የሚያለበት ጋዜጣም ከ11ኛ ክፍል ጀምሮ የጻፍኩበት ሀገር ነው አዲስ አበባ። ከዛ አንጻር በጣም ታላላቅ ማከብራቸው ታላቆች የሚያሉበት ነው፣ አብረንም የሰራንበት ነው። ለነሱም እንደማክበር እዚህም ደርሻለሁ ለማለት እዚህ አዲስ አበባ አስመረቅን። ከአዲስ አበባ በኋላ ደግሞ አንደኛና ሁለተኛ ደረጃ ትምህርቴን የተማርኩበት እናቴ ያለችበትን ሀገር ሚዛን ተፈሪ ይዤ ሄድኩኝ። ከሚዛን ተፈሪ ደግሞ እንደ ጨርሼ እንደመጣሁኝ ደብረ ዘይት አጋጣሚ እዛ ወዳጆች ነበሩ እንደወሉልን፣ እዛም ሄድኩ። ያው ሌላም ቦታ አለ ግን ይደክማል፣ በጣም ይደክማል። አዎ ደስ ይላል ግን ወይ በጣም ደስ ይላል። መድከሙ ራሱ በደስታ ነው የምትደክመው አይደለ? በጣም እንዴ ሰው ጋር በቃ ደራሲ እንደዚህ ነው ማድረግ ያለበት። የእውነት ካሳተመ በኋላ እንዴት መሰልክ አዲስ አበባ ላይ መጽሐፍ ስታሳትም ወይም ይሄ የስራ ባልደረቦችህ ምናምን ናቸው ያሉትና እነሱ ስላሳተምክ ነው ደስ የሚላቸው። ግን ሀገር ክፍለ ሀገር ደግሞ ይዘህ ስትሄድ ስላደክላቸው ነው። መምህራኖች አሉ እናት ስላደክላቸው ነው የሚለው ሀሳብ በቃ እሱን ነው የሚያዩት እንጂ ምክንያቱም ልጅ እያለ አይተዋል። አሁን ደግሞ ሌላ ሼፕ በቃ ታምር ነው እነሱ ጭንቅላት ውስጥ የምትፈጥረውና ፊታቸው ላይ የምታየው ነገር በቃ የምር ህይወት ነው። የእውነት በቃ የተለያየ ነገር ነው የምታየው። ከዛ ሌላ ቦታም ስትሄድ ደግሞ ጭራሽ የማታውቀው ሰው ላንተ ያለው ክብር ላንተ ያለው ምናምን። አንድ ሰው እንደም ደብረ ዘይት ምን አለኝ፣ ፌስቡክ ላይ ሪፕሌስ ስላረክልኝ በጣም አመሰግናለሁ አለኝ። ኦኬ ጽፎ አንተ ገብተህ ሰተለት። ብዙ ሰው እንደዛ አረግም ሪፕላይ አረግም ላይክ ያረግና ያልፋል ምናምን። እንደዚህ ሰው ጋር ተሰጥተን በጣም አሁን ለኔ እኮ ትንሹ ነገር ነው፣ ግን አሁን እሱ ጋር የሆነ ነገር ፈጥሮለታልና በጣም ነው ደስ የሚለው። የእውነት በድጋሚ እንኳን ደስ ያለ እንኳን አብሮ ደስ ያለ እንድል እንመጣለን። ሶምሶማ እንግዲህ በስራ ደረጃ ካየነው ሶስተኛ ስራ ማለት እንችላለን እና ገና ልጅ ነህ ማለት ገና ወጣት ነህ። በዚህ ጊዜ ደግሞ ይህንን ሀሳብ መጀመሪያ ማሰብ ይቀድማልና ከሀሳብን ደግሞ እንደዚህ አስብረህ መምጣት ማለት ደስ ይላል። አንድ ድምፃዊ ሙዚቃ ስራ ወጥቶ ከዛ አድማጩ ጋር ወይም ሙዚቃውን የወደደ ሰው ጋር የሚገናኘው ኮንሰርት በማዘጋጀት ነው። አንተ ደግሞ እንደዚህ በምርቃት እንደዚህ መድረስህ ምናልባት ዘመኑም ጠቅመዋል ብዬ አስባለሁ። ይሄ የሶሻል ሚዲያው ፕላትፎርም በደንብ የጠቀመ ይመስለኛል አይደለ? ለማስተዋወቅ በጣም እንዲህ በደንብ እኔ ኦዲየንሶቼም እዛ ላይ ናቸው። ያው አሁን ላይ ጋዜጣ የለም እንደ ድሮ። እኔ 11 ክፍል እያለሁ ጋዜጣ ላይ ጽፍ ነበረ። አሁን የሁለተኛ ዓመት የስነ ጽሁፍ ተማሪ ነኝ ዩኒቨርሲቲ ውስጥ። በተማሪነት አቅም ነው ያሳተምኩት እያልኩ ሶስቱም መጽሐፍ በተማሪነት አቅም ነው የመጡትና ከዛ ሰው አሁን ሁሉም ሰው የምታገኘው ሶሻል ሚዲያ ላይ ነው። አሁን ይህንንም ዩቲዩብ ላይ ነው በደንብ ብዙ ሰው የሚያየን ከቴሌቪዥኑም ባሻገር። ከዛ አንጻር በጣም ጠቅሞኛል። በዲጂታል ወደ 300 መጽሐፍ ምናምን ሸጫለሁ እና ቀላል አይደለም። ይሄ በጣም አቅም ነው እውነት። አሁን ወደ ሁለተኛ እትም ገብታል መሰለኝ። ሁለተኛ እትም በቃ ገበያ ላይ ወጥቷል። በጣም ደስ ይላል። በጣም የሚገርመኝ ነገር እንደው ስለ አንተ ስለ ሁሉም ነገር ይነግረናል ብዬ ያሰብኩትን ነገር ላንሳ። እዚህ ጋር መጽሐፍ ላይ ምስጋና ላይ ሀለ ሀመሮሃ መሰረ ብለህ መጨረሻ ላይ ሁሉ መልስ ነው ብላል። እሱን አልፈዋለሁ እና መጀመሪያ ላይ ግን ስለ አንተ በደንብ ምን የሚነግረን ነገር አለው ብዬ ያሰብኩት ሀ አልክና ሀሌታ ውሃ ላይ ስለ ሁሉም መኖር የሚል ሀሳብ አለ። እዚህ ውስጥ እንግዲህ መጀመሪያ መርጣችሁ በደግነታችሁ ኩሩ የሚል ነገር ነው ያለውና ስለ ሲራክ ምን ይነግረናል? ምክንያቱም እዚህ ጋር የምታነሳቸው ነገሮች አሉ። ስለ ሁሉም መኖር፣ ስለ ክረምት ካፊያ፣ ስለ ጸደይ ፀሐይ፣ ስለ ኩርፊያ ቀናት፣ ስለ ሐምሌ ሰማይ፣ ስለ ሀገሬ ሙዚቃ፣ ስለ ሀገሬ ቡና፣ ብቸኝነቴ ላይ ላጽናኑኝ ድብርታም መንደሮች እያለ ይቀጥላልና ስለ ሲራክ ምን ይነግሩናል? እነዚህ ሲራክን እድገቱን አመጣጥን የሚያሳዩን ይመስለኛል። አተራርገህ ንገረን። በጣም ምስጋና እናስፍር ምናምን ብዬ የምስጋና ገጾችን እንትን ስል ከሰውም በፊት ከሁሉም በፊት ይሄ ብቻህን የምታገኛቸው አሉ። እነዚህ ረቂቅ የሚባሉ ናቸው። እኔ ሙዚቃ በጣም ወዳለሁ፣ ቡና በጣም ወዳለሁ እና ጀስት ቡና ሳልጠጣ ኖሬ አላቅም። ሙዚቃ ሳልሰማ ኖሬ አላቅም። ዛሬ ሰምተሃል ሙዚቃ? አዎ በጣት እየመጣው ታክሲ ውስጥ ምናምን እና የክረምት ካፊያ በጣም ኢንስፓየር ያደርገኛል። አንድ ደራሲ ጽሁፉን ጽፎ ስለጨረሰ ብቻ ስለነዛ ነገሮች እጣን የሆነ እንትን አለው። ልክ ከክረምቱ እንደዛ አስደብሮ የሆነ ነገር እንድትጽፍ የሆነ ግጥም እንድትጎተጉት ምናምን ያደርግህና ልክ ደግሞ ጸደይ ሲመጣ ሌላ ስሜት ነው የሚሰማክ። ሌላ መዳን ሌላ መሻገር አለው እዛ ውስጥ።
እኔ ነበርኩ። እነዚህ ስራዎች እንዲወለዱ የነዛ ወቅቶች ልክ እንደ ሰው ነው ሊመሰገኑ የሚገባውና መጀመሪያ ላይ የሁሉም መኖርኛን አኑሮናል እና ግን ልብ አንላቸውም። እነሱ ነገሮች በጣም ነው የተሸከሙን። ሰው ብቻ አይደለም፣ ወፉም ዘምሮልናል፣ እኛ ግን አንሰማውም። ወንዙንም ብንሰማው ዜማ አለው እና እነዚህ ረቂቅ ነገሮች በእኔ ጉዞ ውስጥ በጣም ትልቅ ቦታ ነበራቸው እና ቀድሜ ላይ ላመሰግናቸው የፈለግኩት እነሱን ነው። ለአበባው ለጣኑ ለእግዚአብሔር ለሰይጣኑ ስለ ሁሉም ይላል። ለእግዚአብሔር ለሰይጣኑ እግዚአብሔርም ሰይጣኑም እንዴት እኩል ተመሰገናል? እንዴት ተመሰገኑ? ግን እውነት ሰይጣንም እግዚአብሔር አንድ እንትና ጽሁፍ አለ አይደለም? የካሊል ጅብራን የታላቃችን ያው እሱ የአረብ ዓለም ጸሐፊ ነው። አንድ መንደር እያለፈ ሰይጣን መንገድ ላይ ወድቆ አንድ ቄስ እያለፈ መንገድ ላይ ያገኘውና እግሩን ተሰብሮ ነው እና ሰይጣኑ እባክህ እግሬን እሽልኝ ምናምን ሲል አይ እኔ ቤተክርስቲያን ቸርች እንትን ይረፍድብኛል ምናምን ነገር አለ። ተው እኔ ከሞትኩ መብያህን ታጠዋለህ ምናምን ይለዋል። በማን ታስፈራረዋለህ? ማለት በማን ባላንስ ታደርጋለህ? እና ይሄንማ አንተ አይደለም የጻፍከው ሰይጣን ሹክ ብሎ ነው የሚልም ሰው አለ። አንዳንዴ ወጣ ስትል፣ አንዳንዴ ደግሞ የልቤን አደረስክልኝ የሚልህ ሰው ደግሞ በእግዚአብሔር በኩል አገኘኸው ትለዋለና ሁለቱ ነገሮች የማይነጣጠሉ ነገሮች ናቸው። ልክ እንደ ዓለም ባላንስ ናቸው። ራሱ ክፋትና ደግነት እንደምንለው ሁሉ ደግነትን ስናገኝ በእግዚአብሔር እንመስለዋለን፣ ክፋትን ስናገኝ ደግሞ ጀስት በሰይጣን ስለምመስለው ሁለቱም ባላንስ ነው። ይሄ ነጭ የተባለ ሙሉ ቀን የለንም። በጣም ጥቁር ቀኖችን አልፈናል። ለዛ ጥቁር ቀን ውስጥ ሰይጣን ቆሞ ቢኖር ይችላል። የሆነ መሰበሬ ውስጥ እሱ ገፍትሮ ጨምሮኝም ሊሆን ይችላል። ግን ስለጠነከርኩበት አመሰገንኩት። እንኳን ይሁን። የት ነበር የተወደድኩት ነው ያልከኝ? ሚዛን ተፈሪ። አዎ፣ አንደኛ ሁለተኛ እዛ ተማርክ። ከዛ በኋላ ወራቤ ዩኒቨርሲቲ አሁን እየተማርኩ ነው። በጣም ደስ ይላል። ከስነ ጽሁፍ ጅማሮ እንዴት ነበር ሲራክ? የት ነበር የጀመርከው? አንደኛ ደረጃ እያለሁ ሚኒ ሚዲያ ክበብ ውስጥ ምናምን ዝም ብለን እንደ ዘበት እንጽፍ ነበረ። ግጥም እንጽፋለን ምናምን። ግን ልቦለድ በጣም እንትን እያልኩ ወይም ደግሞ ይሄ በቃ ስነ ጽሁፍ ውስጥ ገባው ብዬ የመጣሁት ልክ 7ኛ ክፍል ምናምን ጀምሮ በጣም አነብ ነበረ። 8 ላይ ቲያትር ነበረኝ እና 9 ስገባ ኮሮና ገባ። ከዛ በዛ ውስጥ አጭር ልቦለድ ተጻፈ፣ ረጅም ልቦለድ ተጻፈ ምናምን አሉ የሚመጡ ስራዎች ከዚህ በኋላ በጣም ያኔ ተጻፉ አሉ። በጣም ብዙ ልቦለዶች ወደ 6-7 የእውነት ግጥምን በዛው ልክ። ምክንያቱም እኔ በጣም አምራች ነበርኩኝ። 2ኛ ደረጃ ስገባ በጣም ወስኜ ነው የገባሁት ይሄኛውን ፊልድ እንደሚይዘውና ከ9ኛ እስከ 12ኛ ክፍል በጣም የንባብ እንትን ነበረኝ እና ላይብራሪ ውስጥ የነበረ መጽሐፍ በቃ ከውስጥ ከስቶር ምናምን አስወጣ ነበረ የእውነት። መምህራኖችንም እዚህ ጋር መስገናቸው። ውይ በጣም ማለት እኔ በማዳበሪያ ነበር መጽሐፍ ወስዶ ቤት ከትምህርት ቤት። ዘበኛው ለአንተ በተለይ የተፈቀደልህ እንትና እናደርጋለን። አንድ ጊዜ እንደውም እንዴት ሆነ መሰለ የኮሮና ታይም ላይ መጽሐፍ ፈልጋለሁ ምናምን ብዬ ግቢ ገባሁኝና አላረከውም ማለት ታቋል። የሆነ ንባብ ውስጥ ስትሰምጥ ምናምን ያችን ቢዝ እቺን ቢዝ ምናምን ደግሞ አያስፈልግም የሚል መጽሐፍ ብዬ አላስብም። ሁሉም ያስፈልጋል በተለይ በዛ እድሜ ላይ እና ለሆኑ ጓደኞቼ በቃ 3 መጽሐፍ ምናምን ሰጥቷቸውና 10 ምናምን ስንወጣ ወደ 40 ምናምን ከዛ በቃ በማዳበሪያ ቤት ይሄድኩኝ ምናምን። ያኔ ያው ምንም ነገር ስለሌለ መውጣትም አይቻልም ምናምን፣ ቀን ሙሉ ታነባለህ ምናምን እና መምህራኖቼ ራሱ በጣም ሰርተውኛል። የሚያምኑብኝ ሰዎች ነበሩ። የሚገርም በጣም ማለት ነው። መጀመሪያ ያነበብከው መጽሐፍ ምን አይነት መጽሐፍ ነው? የአባይ ቋያ የሚል የስለላ መጽሐፍ ልክ አባይ ከመገደቡ በፊት የነበሩ ነገሮችን ምናምን የሚያወራ የአባይ ቋያ የሚል መጽሐፍ አለና እሱን መጀመሪያ ያነበብኩኝ። ከዛ ፍቅር እስከ መቃብር አልወለድም እያለ ሄደ። ግን ያ መጽሐፍ በጣም ይገርመኝ ነበረ። አሁን ራሱ አግኝቼ ባነበው ደስ ይለኛል። ደራሲውን ካለ ታስታውሳለህ? ጸሐፊውን የአባይ ቋያ አየለማ እንደሆነ የሚባል ሰው እንደነበረ አስታውሳለሁ። 4ኛ ክፍል ምናምን እያለሁ በጣም ቆይቷል። የመጀመሪያ ጽሁፍህ ግጥም? መጀመሪያ ግጥም። ከዛ በኋላ ወይ አላስታውስም። እንትና ነው የትምህርት ነው አባይ ገደባል ምናምን እነዛ 4 የሚባሉ አይነት ግጥሞች የሱ ነው ምናምን እንትኑም ይመጣል ልማቱ እንዲፈታ ምናምን ልማታዊ ግጥም የልማት ዘመን።
ከዛ በኋላ ወደ 2016 እንሂድና እዚህ ጋር የሚነግረን ነገር ስላለ ነው። 2016 መጨረሻዎቹ የጻፍከው አዘቦት የተሰኘ መጽሐፍ አለ አይደል? አሁን እንግዲህ ወደ ፕሮፌሽናል ጸሐፊ ልትሆን ነው አይደል? 2016 ማለት በእኛ ነው አይደል? ግን ከዛ በፊት 2011 ጀምሮ እስከ 16 ምናምን ጋዜጣ ላይ ጽፍ ነበር። ጋዜጦች ላይ ጽፍ ነበር። ግን በመጽሐፍ በጣም በቃ ፕሮፌሽን የሆነው እዛ ላይ አዲስ አድማስ ላይ አዲስ አድማስ ላይ ከ11ኛ ክፍል ጀምሮ እስከ ዩኒቨርሲቲ አንደኛ ዓመት ድረስ ጽፍ ነበር። ምን አይነት ጽሁፎች ነው የምትጽፈው? አዲስ መጣጥፎችን ነው ያው በብዛት የምሰራው እንደዛ መጣጥፎችን ምናምን ነበር። ያው ወቅታዊ ጉዳዮች ላይ ሊሆን ይችላል ብልከታዬን ምናምን ለምሳሌ የሆነ አንድ ጽሁፍ ነበረኝ በጣም ወደዋለሁ እኔ ራሴ የዘበት ከተማ የሚል የዘበት ከተማ ጀስት እነዚህ ከባቢዎች ሲፈርሱ ለልማት ለምናምን ሰው ላይ የሚኖረው ተጽዕኖ ምንድነው ከፍልስፍና አንጻር ይሄ ከ18ኛው ክፍለ ዘመን ላይ የፖሲቢሊዝም እና የዲተርሚኒዝም ሀሳብ አለ ጂኦግራፊ አፕላይድ ከማድረጉ በፊት ምናምንና እነሱን መልከታዎችን ምናምን የሚያካትት በቃ ልክ እንደዚህ የሆኑ ነገሮች ሲፈጠሩ እንዴት ነው ሼፕ የምናደርገው ምናምን የሚለውን መልከታ እሰጥ ነበር ነው በግድ ይከፈል ነበር። አይ ከፈለኝ ጽሁፍ መውጣቱ በራሱ እንደ ትልቅ ነገር እንዴ ብዙ ነገሮችን ከፈተልኝ። ይሄ መጀመሪያው መጽሐፍ ሲመጣ በጣም ተዋወቀልኝ ምናምን ከናሊክስ ጋራ እንዴ እነሱ ተከሻቸው በጣም ከባድ ነው። እኔ እነሱን እያነበብኩ ነው ያደግኩትና ከዛ የሆነ ጋዜጣ ላይ አብረን ስንጽፍ ከዛ ከበውቀቱ ጋር የበውቀቱ ጽሁፍና የቆየም ቢሆን የኔ ጽሁፍ አንድ ላይ ሲወጣ ምናምን ይሄ በጣም ትልቅ ቀላል አይደለም፣ በጣም ከባድ ነው። ምክንያቱም እነሱም በመጽሔቶችና ጋዜጦች በመጻፍ ነው ብዙዎቹ በጣም የምናውቃቸውና ከዛ በኋላ ነው የራሳቸው ነው። እኔም ደግሞ በጣም እድለኛ ነኝ። የሚገርም በእኔ ነው መጽሔቱም ጋዜጣውም የተዘጋው ማለት ያው እኔ ይጻፍኩ የመጨረሻ ጽሁፌ እንደውም ለአንድ ልጅ የግጥም ዳሳ ጽፌለት ነው የተዘጋው የመጨረሻው። ኦኬ ለዘፋኝ ነው ወይስ የግጥም መጽሐፍ? እና እድለኛ ነኝ፣ በጣም እድለኛ ነው። ከዛ በኋላ 2016 እንግዲህ አዘቦት መጣ ማለት ነው። ስለ አዘቦት ንገረን እስኪ። አዘቦት የፖስት ካርድ ስቶሪስ መጽሐፍ ነው። እኛ ሀገር ብዙ አልተለመደም። ይሄ ቅድም ልክ እንዳልኩ አሃ ምናምን የምንለውን አይነት ሞመንት የሚያመጣልን የሚፈጥርልን አይነት እንትን ነው። በጣም ባጭራጭር ነው የሚሆነው። ኦስትሪያ ውስጥ ነው የተጀመረው 18 16 በአውሮፓውያን አቆጣጠር። እኛ ሀገር እንግዲህ አሁን 200 ምናምን ዓመት አልፎታል እና ብዙ ጊዜ የልቦለድ አይነቶችን ተናገሩ ምናምን ስንባል ብዙ ሰው በጣም አብዛኛው ሰው ሁለት ነው የሚጠራው፣ አጭርና ረጅም ይለዋል። እቺ ኖቬላ የምትባለው ቤሳ ልቦለድ ራሱ የሚረሳት ሰው አለ መሀል ላይ ማለት ነው። ግን ይሄኛው እዛ ቤሳም ልቦለድ ላይ ሳይደርስ ገና አጭር ልቦለድም ላይ ሳይደርስ መጨረሻ ነው ገና ያጭር አለ። ከዛ አጭር ልቦለድ ቤሳ፣ ረጅም ልቦለድ የስነ ጽሁፍ ኮርስ ላይ ራሱ የለችም አቋትም ብዙ መምህራን እና አውሮፓ ላይ ደግሞ በጣም የተለመደ የዳበረ ነው። ልክ ለምሳሌ ሶምሶማን መጽሐፍ ገዝተህ ለአንድ ለምትወደው ወዳጅህ ስትሰጠው የምትጽፋት ዊሽ ልትሆን ትችላለች። ያኔ እዛ ላሳለፍነው ጊዜ ምናምን ብለህ የሆነ ጫር የምታደርገው ነገር ሊኖር ይችላል ምናምን ነው። እንደዛ ያሉ ከህይወት የሚወለዱ በጣም አጭር ሆነው የሚያንጸባርቁና የሚገልጹ እውነቶችን የያዘ ነው። የኪን ስራ ነው፣ ኪናዊ ስራ ነው። እኛ ሀገር ብዙ አልተለመደም። የሰው ሲኦል
የት ይሆን? ሲራኬ አዘቦት ላይ እንግዲህ በዲጂታል ወይም በኢቡክ ነው የታተመው እና ብዙ አልተለመደም አይደል እኛ ሀገር በእንደዚህ አይነት መንገድ ማድረስ ለሰዎች። ግን እንዴት ነው ተጠቅመህበታል የአዘቦትን ጉዳይ? ያው ሲስተሙ አሪፍ ስላልሆነ ስልህ የዲጂታል አሁን እንዳለ በጣም ዲጂታል ላይ ነን። ግን የዲጂታሉን ሲስተም ለመጠቅለል ምንም እንደ ተቋም የተሰራ ነገር ስለሌለ እሱ ጎዳን እንጂ ጥሩ ነው በጣም። መጀመሪያ አፍሮዲድ የሚባል ኢትዮጵያ ውስጥ ያለ አንድ ካምፓኒ ጋር ሰራ። ግን ያው ማስታወቂያውን ብዙም እኔን ፕሮሞት የሚያደርግልኝ አይደለም ስራውን ከስሬ እስከመጣበት ድረስ እንዳየኸው እያንዳንዱ ስቶሪ ራሱን የቻለ ግራፊክስ ተሰርቶለታል። ለምን አንድ መስመር አትሆንም? ራሱን የቻለ ጀርባውን እንዲሸከም ተደርጎ የተሰራልና እሱ በቀላል አይደለም የተሰራ። የሆነ ሰው ደክሞበታል ባለሙያዎች። አዲስ ነገር ለማስለመድም ስለፈለኩኝ እኔ ከዛ ግን ያው እዚህኛው ሳይመቸኝ ሲቀር አማዞን ላይ ጭነ ነው። አሁን አማዞን ላይ ያለ ብቻውን ያልከን የሰው ሲኦል እንትን እስኪ ሀሳቧ ምንድን ነች? አጠር አድርገህ ብትነግረኝ። የኤግዚስተንስ ጉዳይ ነው። አንዳንዴ ከአንተ እኔ ምን እፈልጋለሁ ነው እንጂ ምን እሰጥሃለሁ ምናምን አልልህም። ልክ እንደ ሀገርም ብዙ ነገርን የሚያሳጣን እሱ ነው። ከሀገር እኛ የምንፈልገውን ነገር ብቻ ለመስደድ ነው እጃችንን እንትን የምንለው እንጂ እኛ ለመስጠት ደግሞ እጃችን አይፈታም። እና የለኝም ስላለ ብቻ እንዳለው አድርገው ይቆጥሩታል። እና አንድ ቀን እኮ ምሳውን ቢያጣ በሩን ዘግቶ እስከ 6 ሰዓት ቢተኛ በሩ ላይ እንኳን ኳስ የሚጫወቱ ሰዎች ልጆች አንኳክተው ምን ሆነ ነው የሚለው ሰው የለም። እና የሰው ሲኦል እንደዛ ነው። መሸሸጊያችን ማን ይሆን ምናምን ይላል። እኔ የምትለዋን ባያት ደስ ይለኛል። አውቃለሁ አንድ ጭብጥ አልሞላም፣ አብዮቴ ግን ለጨባጮቼ የከፋ ነው ይላል። አሁን እንደዚህ አይነት ነገሮች አልተለመዱም። ግን በጣም ሀሳቡ ትልቅ ምናልባት መጽሐፍም ሌላ መጽሐፍም ሊያጽፍ ይችላል። እንደዚህ አይነት ነገሮች የምትመርጥበት ምክንያት ምንድን ነው? ይሄኛው ሀሳብስ ምንድን ነው ሀሳቡ? አንድ ጭብጥ አትሞላም፣ ግን የምትፈጥረው በአንተ ውስጥ የሚመጣው አቅምህ ደግሞ እነዛ በአንድ ጭብጥ ውስጥ ሊያጠፉ ለሚሞክሩ ሰዎች አብዮትህ የከፋ ነው፣ በጣም ከባድ ነው የሚሆነው። እና ያንተን ልክ አያውቁትም ሰዎች፣ የሰውን ልክ ላያውቅ ይችላል። እና ሁሉም ሰው የሆነ አይነት የተሰቀለ ፐርሰናሊቲ አለው። ምንም መንገድ ላይ ወድቆ ብታገኘው ምንም እንትን ቢሆን ራሱን ከዛ ውስጥ ለማውጣት ወይም ደግሞ ጀመርኩት ቢል አብዮቱን ከባድ ነው የሚሆነው ለለኝ። እና ልክ እንደዚህ ናቸው በጣም ሾርት ስቶሪዎች። ይሄን አሁን ለአንድ ላስከፋ ሰው ብትልክለት በጣም እንትን ወይ በደንብ ውስጥ ነሳስሮ ምንድን ነው ብሎ ብዙ ምናልባት እንቅልፍ ሳይተኛ ሊያድር ይችላል። የአሃ የማለት ሞመንቷን ለመፍጠር የሚታሰብ ነው ይሄ። ሌላኛው ቀደም እንዳልኩ ጠቢቡ ብሎ የሚጀምረው ይሄ ቃርሚያ እስኪ አንብባት በራስህ። ጠቢቡ ከልብህ አንድ ነገር ለመውሰድ ከኪሱ የሆነ ነገር የሚሰጥ ሰው በእርግጥም አይነ ስውር ነው ሲል ባለማወቅ የሰለጠነ ክፋቷን ከኪሷ ሰታኝ እምነትና ፍቅሬን የወሰደችው አይነ ስውር ትዝ አለችኝ። ጠቢቡ የሚለው ከሀሊል ጅብራልን ነው። ከሀሊል ነው ያችን ነገር የሚላት። ከልብህ አንድ ነገር ለመውሰድ ከኪሱ የሆነ ነገር የሚሰጥህ በእርግጥም አይነ ስውር ነው ይላል። ጊቭ ኤንድ ቴክ ነው ህይወታችን። አዎ። እና ከልብህ የሆነ ነገር ስፈልግ ከልብህ ነው ለሰጥህ የሚገባው። የልብ በልብ ነው የሚሰጠው እንጂ የኪስ አይሆንም። እና መጨረሻውም አያምርም። ለዛ ነው መጨረሻው እንዳላማረ የምታየው። እሱ በጸጸት ላይ ቆሞ ነው ያንን የሚለው። እምነት ተስፋና ፍቅሬን የወሰደችብኝ አይነ ስውር ትዝ አለችኝ ይላል። እስቲ ፍቅር ታሪኩን ሊሆን ይችላል። እና ከኪሷ የሆነ ነገር ሰጥታዋለች፣ ግን ከልቡ እምነት ተስፋ ፍቅሩን ወስዳበታለች። ሰው ልጅ ደግሞ ካለ እነዚህ 3 ነገር ታላቁ መጽሐፍ የሚላል ባዶ ነው። እና እሷ ትዝ አለችው ያቺ በኪስ መቀየር። አዎ የዘመን እንትን ይወርዳል አንዳንዴ። በልብ ያዙት አይዋሽም ይባላል። ስለዚህ ያኔ ልብ ሲያዝ ሁሉንም ነገር ነው የምትዘረጋው። ወይ በጣም ሶሪት ውስጥ አሉ ምዕራፍ 1 ሊሆን ሲል አትፍሩ ምዕራፍ 1 ነው ተጀምሯል ይልና ከዛ ምዕራፍ 1 ይላልና እንደዚህ አይነት አገላለጾች ምናልባት የፍልስፍና ውጤቶች ናቸው። የፍልስፍና ላይ በጣም ታተኩራለህ ወይስ ምንድን ነው? አዎ ያው ስነ ጽሁፍ አንዱን መነሻው ሰው አይደለ? ሰው እስከሆነ ድረስ ደግሞ የሰውን መነሻ መድረሻውን መንቀሳቀሻውን እያንዳንዱን ነገር እየቆጠረ ነው የሚሄደውና ይሄ
ስነሰብ የሚባለው የትምህርት ክፍል ራሱ ከእንትን ጋራ ከስነ ጽሁፍ ጋራ ጌን ያደርጋል። ፖለቲካል ሳይንስን ብትለው አንትሮፖሎጂም ሶሺዮሎጂም እንዳለ ሰውን ነው የሚጠቀልለውና ፍልስፍናም አንዱ የሰው ልጅ ውጤት ነው። የተብሰልስሎቱን የሚያስባቸውን የሚወጣባቸውን ጉዳዮች ምናምን ጠቅልለው የሚይዝ ነውና እዛ ላይ መሸጋገሪያዎቻችን አንዳንዴ በጣም ይዘላሉ። ይሄ የሆነ ሾው ላይ ቀርቦ 50 ሳንቲም ነበረኝ ከዛ ፎገነባው ይላል። አንዱ ሰምታል አይደለ? ኧረ እኔ 50 ሺህ ብር አለኝና ባኮትን ይንገሩኝ ኪነጥበቡን ይንገሩኝ እና መሀል ላይ ያለውን የዜሮ ነጥቡን የምናምኑን የአንድ ነጥቡን እሱ በኪነ ጥበቡ ነው የሚነግርህ እንጂ የሚቀመጠው ሰው አይነግርህም። ስለዚህ እዛኛው ላይ መንደርደሪያው ላይ አንድ ሊሆን ሲል እንደዚህ ነው። ንጋቶቻችን እንደዚህ ናቸው። ትንሽ መረር ይላሉ በሰው ልጅ ላይ በሙከራዎቻችን ትንሽ አይደሉም በጣም ነው ወይ ለመንጋት ራሱ የሆነ ነገር ለማንጋት ወደ ሆነ ምዕራፍ ለመቅረብ የምንሄድባቸው ነገሮች ቀላል አይደሉም። ከዛ በኋላ እኮ ምዕራፍ 1 2 እያለ ነው የሚሄደው። ግን የመጀመሪያው ላይ እስክትደርስ የሰው ልጅ የሙከራ ውጤት ነው። በጣም የእንትና ሊያስረዳን ይችላል። የቅዱስ ያሬድ 7 ጊዜ የትሉ 7 ጊዜ መውደቅ 0.1 ምናምን እያለ ልክ ሲያልፍ አንድ ምዕራፍ ነው እንጂ ህይወት ተሳካ 100 ምዕራፍ ምንለው አይኖርም። ድንገት አንድ አይባልም። ከዜሮም የተጀመረው ለዛ ነው ይባላል። ለዛ ነው እና ከዜሮና ከአንድ መካከል ራሱ ብዙ ታምራል ክፍልፋዮች በጣም ብዙ እና ለመጀመር የሰው ልጅ ህይወት እንደዛ ነው እና እሱም ለማፍቀር እሷን ለማንሳት የሄደበት መንገድ እንደዛ ነው። የተፈጥሮን ከተፈጥሮ ጋር እያገናኘ ከስነ ጥበቡንም ጉዳይ ያዛነቀ ምናምን መወድስ ነው እዛ ላይ የቀረበው። ልክ በፖኤቲክ መስመር ነው የቀረበውና ልክ እንደውም ጋሽ ዮናስ ታረቀኝ ላኩላቸውና አንብቦ ይሄኛውን በጣም ወደዱትና መጽሐፍ ቅዱስ ላይ እንደዚህ በቁጥር የተሰጣቸው በቁጥር በምዕራፍ ይገለጻሉና እዛ ላይ የዘለለ ቁጥር ይሰጣቸዋል። ናፍቆትሽ እንደ ምናምን ከዛ እንደዚህ እና መሀልዬ ነው እዛ ላይ መሀልዬ እኔ አልቻልኩም አይልሽን እያለ ነው ብሎ ነው ታሪኩን የሚጀምረውና ያ ግን መግቢያው እንደዛ ነው። ፍልስፍና ውስጥና ሂሳብ ውስጥ ልታስገባኝ ነው እኔ። ክቡራትና ክቡራን ይህ የአዲስ ጨዋታ እንግዳ ሰዓታችን ነው። አብራችሁን ስላላችሁን አመሰግናለን። አጋራችን ኢትዮ ቴሌኮምንም ከልብ አድርገን አመሰግናለን። እንግዲህ ቴሌብር 5 ዓመታትን አስቆጥሯል። በ5 ዓመታት ጊዜ ውስጥ እንግዲህ በርካታ ሽልማቶችንም አድርሷል። አሁንም ቴሌብር ሱፐር አፕን አውርዶ በመጠቀም ብቻ ከሜጋባይት እስከ ልዩ ልዩ ሽልማቶች ድረስ የሚያስገኘውን የቴሌብር ሱፐር አፕን አውርደን ጭነን እንጠቀም ይለናል። ከልብ አድርገን እናመሰግናለን አጋራችን ስለሆነ። ቆይታችን ከገጣሚና ደራሲ ሲራክ ወንድሙ ጋር ይቀጥላል። አብራችን ቆዩ። በቴሌብር ሂሳባችንን በቀላሉ ስንጋራና ጉርሻ ስንሰጥ እንዲህ ነን። ቴሌብር ጤና ይስጥልኝ። ቀኔን ደስ በሚል መንፈስ ስጀምር የባንካችንን ደንበኞች ማስተናገድ የሚሰጠኝን ልዩ ደስታ እያሰብኩ ነው። ስራዬን እንድወደው ያደርጋል። ግሩፕ ሀሳባቸውን ሊያሳኩ የጀመሩትን መንገድ ከዘመን ባንክ ጋር ሊጓዙት ስለመረጡን እኛም ትልቅ ውጥናቸው ውስጥ ቦታ ስላለን ደስ እያለኝ አስተናግዳቸዋለሁ። ደንበኞቻችንን ባሉበት ቦታ ተገኝተን ስናገለግላቸው የበለጠ ክብር ይሰማናል። በወዳጅነታችን ስኬት፣ በስራችንም ውጤት ደስ እያለን እንውላለን። በስራዬ ተደስተው የሚሰጡኝ ምላሽና ስኬት ትልቁ ክፍያዬ ነው። በማንኛውም ቦታና ሁኔታ ባንካችን ቀልጣፋ ምላሽ አለው።
ዘመን ባንክ የላቀ አገልግሎት ማዕከል። ምዕራፍ 2 ላይ እንድናነሳ የምፈልገው ክንፋም ከዋክብት አለ። ከዛ ደግሞ ሌሎች የተሳተፍከባቸው የግጥም የውይይት ሀሳብ የሚፈልቅባቸው ምሽቶችም አሉ። እነሱን እናንሳ። አብረሃቸው የምትሰራቸው ብዙ ነገሮች የተሳተፍክባቸው እንዳሉ ታሪክ ላይ አይቻለሁ እና ጥቂት ስለ እነሱ አጠር አድርገን እስኪ እናንሳ። የኪነ ጥበብ እንደዛ እንሰራ ነበረ ከዚህ በፊት በተለይ 5ኛ ክፍል እያሉ ምናምን ሰራ ነበረ። ቅርብ ጊዜ ሸዋችን ቆሟል። አሁን ይጀምራል በቅርቡ ብዬ አስባለሁ። ልጆችም እየሰሙ ከሆነ ጀምሩት ለማለት ጀምሩት። ጊዮን ሆቴል በጣም ታላላቅ እንግዶች የሚገኙበት ላይ እና ለምጻይ ወዳጆ መተው ያውቃሉ። እነ ሳዲ ጥሩነህ እሸቱ እነሱ ላይ ይመጡ ነበረ። እነሱ የሚገኙበት አንድ መድረክ ነበረን። ሳቅ ተከሽኖ የሚል ሳቅን ከኪነት ጋር እንከሽነዋለን እና እኔ እዛ ላይ ከቀልዶች ጋር እያዋዛን እንሰራ ነበርና እኔ ሂሳዊ ዳሰሳ ሰራ ነበር። በተለይ አሁን የሶሻል ሚዲያ ጊዜ ስለሆነ ሚኒስትሪሞቻችን እንዴት ነው እየተቃኙ ያሉት ምናምን የሚሉትን ነገሮች ከገጣሚነትም አልፌ እዛ የሂስ ስራዎችን ምናምን ሰራ ነበርና እንደዛ የቡድን ስራዎች አሉ በጣም እንሰራለን። ባለፈውም ደብረ ዘይት ሄድኩትም አንዱም ለሱ እና በየቦታው እንሄዳለን። ክንፋም ከዋክብትም እንደዛው ነው። 50 ከሀገሪቱ ውስጥ የተወጣጡ ክንፋም ከዋክብቶች ናቸው እዛ ውስጥ ያሉት። የሱም ፕሮጀክት አለ። 50 ገጣሚያን ነው እንግዲህ የተሳተፉበት ክንፋም ከዋክብትና አንድ ሰሞን በጣም በቃ እንዴት 50 ልጆች ማለት ለዚህ ሀገር 50 የጥበብ ሰዎች 50 ገጣሚያን 50 ደራሲያን አፈራን ማለት ነው። ምክንያቱም አንድ ደራሲ ኢትዮጵያ ውስጥ ምን ያክል እንትን እንዳለ ይታወቃል የሚፈጥርና እንግዲህ ከዛ ውስጥ አንዱ ሲራክ ነው ማለት ነው። ሲራክ ክንፋም ከዋክብት ላይ አንድ ግጥም ትጋብዘናለህ? ደስ ይለኛል። እንደኔ ነው ሰው አሉ። ወደ አጋፋሪ ወደ ተዋናይና አጋፋሪ እንደሻው እንምጣ። እንግዲህ 2019 በፈረንጆቹ የኮሮና ጊዜ እንኳን ሲራክ ተማሪ ነው የነበረው አይደለ? አጋፋሪ እንደሻውና ተዋናይ ደግሞ ዘመናቸው ሩቅ ነው በጣም አይደለ? አጋፋሪ እንደሻውን በጋሽ ስብሐት ልቦለድ ውስጥ የምናውቃቸው፣ ተዋናይን ደግሞ ያው በኢትዮጵያ የፍልስፍና ቅኔ ውስጥ የምናውቃቸው ናቸው። ጥያቄው ምንድን ነው? ሶምሶማ ውስጥ ሲራክ እንዴት ይዟቸው መጣ ነው? አሁን እንደ ዘመን እንደዚህ እዚህ ዘመን ላይ እንደሚኖር ሰው ደግሞ እንደሚሰራም ወጣት ሞት ሁሉንም ሰው ያስጨንቃል እና እኛ ተዋናይን እንፈልገዋለን። ይምጣልን። በተለይ እኔና ባንተ እድሜ ብዙ ያልተጠቀምንበት እድሜያችን ነበር። አይ የስነ ጥበብ ታሪካችንን ራሱ ብታይ በጣም ብዙ ብንቆፍራቸው በጣም ብዙ የምንሰራባቸው እንትኖች አሉ እና ያለንም ከዚህ በኋላ ለምሳሌ ዛሬ 5 ዓመት ስንገናኝ አሁን እኔ ባለሁበትም ላልሆን እችላለሁ። በጣም ብዙ ቦታ መጻፍ አለብን። ለምሳሌ ከኢትዮጵያ ተነስተው ዓለም ላይ የሚጽፉ ጻፊያን ሊኖሩ ይገባል። ራሽያ ምንም ስላላት አይደለም ዓለምን ለተወሰነ ጊዜ በስነ ጽሁፍ የመራችው። ፈረንሳይም
በጣም ታላላቅ ደራሲዎች አሏት እንደ ዓለም። ዶስቶቭስኪ እኮ የራሽያ ልቦለድ ጸሐፊ ነው። አረቡ ዓለም ደግሞ ብትመጣ እነ ካሊል ጅብራን፣ አሊ መህዲ የሚባል አንድ እንትን አለ። እነዚህ ሌላውም ዓለም ላይ ቻይናን ብትሄድ ደግሞ እነ ፐርል ፐብ ምናምን የሚባሉ፣ አሜሪካን ብትመጣ እነ ኦ ሄነሪ ምናምን ብዙ ደራሲያን ካሉበት ቀጠና ተነስተው እንደ ዓለም ስነ ጽሁፋቸውን አስተዋውቀዋልና እኛ ሀገር ደግሞ ከዚህም ተነስቶ ብዙ ነገር መስራት ያለበት አለና ለዛ እንደ ተዋናይ አይነት ደግሞ ጥበብ ያስፈልገናል ግድ ነው። እና ደግሞ ዘመናችንም ትንሽ የምናየው ነው አይደለም። እዛም ግጭት አለ፣ እዚህም እንትን አለ። የደህንነት ጉዳይ ያሳስበናል። ሮጦ መግባት ውሎ ማደር እንደ ወጣትም እንደ ማንኛውም ሰው እንትን ይለናልና እነሱን አመተን ደግሞ ኢንተርቴይን ብናደርጋቸው እዚህ ዘመን ላይ ምን አይነት ኮንቴክስት ሊነግሩን ይችላሉ የሚለውን አንድም እንዝናናበታለን፣ ሁለትም የተዝናናበት ይዝናናበታል፣ ሁለትም ደግሞ ሞትን ለመሸሽ እንደው መድኃኒት ፈለግ የሚያስብም ካለ ከእነሱ ይቀዳል። የተስፋ እዚህም ጋር ያለው የወፎቹ ታሪክ በተለይ የዚህ ሞት ነጋዴው ነፋስ የሚል አንድ ጽሁፍ አለና የሞት ነጋዴ ነፋስ እኔ መጀመሪያ አንደኛ እዚህ መጽሐፍ ውስጥ እንግዲህ የተለያየ ቦታ የሚገለጥ ግን አንድ የሆነ ነገር ገጸ ባህሪ እንዳለ አይቻለሁኝ። ለምሳሌ እንዳለው ተፈራ የሚባለው ገጸ ባህሪ አለ እዚህ መጽሐፍ ውስጥ 3 እንዲህ ቦታ ላይ ማለት ነው። ስለዚህ ሽፋኑም እዚህ ጋር ወፎቹ ሲሄዱ ያሳያል እና ዛፍ ተቆርጦ ተጭኖ እየሄደ ከዛ ደሳሳ ጎጆዎች ምናምን አሉ። አንደኛ ይሄን ማድረግ የመረጥክበት ምክንያት ምንድነው? ሁለተኛ ይሄኛው ሀሳብ እንደው ሌሎችም ምናልባት ሙሉውን መጽሐፍ ቢያነቡት ነው የሚሻለውና እንደ አይነት መሰል ስቶሪዎች ሶምሶማ የሚያልክበት ምክንያት ብትነግረን። በጣም የምወደው ነው ደግሞ የሚገርምህ እዚህ ስቶሪ ውስጥ። ሁለተኛ ደግሞ አንድ ደራሲ እንደ ደራሲ መጽሐፍ ይዞ ሲመጣ የሆነ ለዘመኑ የሚያሸክመው ወይም ደግሞ ለዘመኑ መስጠት አለብኝ ብሎ የሚያስበው አበርክቶት ሊኖር ይገባል እንጂ መጽሐፍ ይዞ መጥቶ የሆነ ብር ሸጦ ብቻ እንትን ለማለት ወይም ኑሮ ለመደጎም ብቻ አይደለም። ልክ እንደ አንድ ፍልስፍና ለሆነ ለእንትኑ ልንሰጠው የሚገባን ነገር አለና እንደ ሰው ልጅ ሳስብ የሆኑ የተቆረጡብን ዛፎች አሉ። ለምሳሌ ልጅነት ሊሆን ይችላል። አሁን እኔ ልጅነቴ እዚህ ውስጥ ከምታያቸው ዛፎች መካከል አንዱ ነው። ሁሌ ይከተለዋለሁ። ስለ ልጅነት ሲወራ በጣም ደስ ይለናል። የኢትዮጵያ ስነ ጽሁፍ ውስጥ ስለ ልጅነት የተጻፉ በጣም ብዙ መጽሐፎች አሉና እነሱን መጽሐፎች ስናነባቸው በጣም ደስ ይለናል። የሌለ መመንጠቅ ውስጥ ነው የምንገባው። ለምሳሌ ግራጫ ቃጭሎችን ስታነብ በቃ ከመዝገቡ ጋር ሌሎችንም እና አቦቸርንም ሌሎችም መጽሐፎች አሉ እንደዚህ ልጅነት የሚለው የዘነበው ላ መጽሐፍ ነው ምናምን ስታነብ እና ጀስት ልጅነትን መከተል ትፈልጋለህ። ግን ልክ እንደ ወፎቹ ብታየውና እዚህ ጋር እንደተቆረጠ እንዳንድ ዛፍ ብትሄድ ብትከተለው ደግሞ አታገኘውም። እነዚህም ወፎች እንደዛ ናቸው። እነዛ ሲኖሩበት የነበረውን ዛፍ ተቆርጦ ሄዷል። እሴታችን ሊሆን ይችላል ልጅነታችን። በህይወታችን ግን የሆነ ተቆርጦ ሄደ ሁሌ የሚናፍቀን ሁሌ በቃ መንገድ የሚያሳየን አንድ ነገር አለ። ግጥም ስትሰማ ለዛ ነው ደስ የሚለ። ሙዚቃ ስትሰማ በቃ እንባ የሚመጣው ለዛ ነው። ነገሩ ላይ ባትሆን እንኳን ክስተቱ ላይ ባትፈጠር በጣም የሚገርምህ ለዛ ነው። ልክ ስለ አድዋ ሲነገርህ በቃ ልብህ ምንጥቅ ብሎ ምናምን የሚሄደው የሆነ መንፈስ ስላለ ነው። የሆነ ካንተ ተቆርጦ ይሄዳል። ግን እነዛን ነገሮች በሀሳብን በምንም ተከትለን ብንሄዳቸው ብናገኛቸው ምንድን ነው ልንላቸው የምንችለው የሚለውን ነገር ነው ሁሉ ያስባሉ። ለምሳሌ ወፎቹ የተቆረጠውን የድሮ መኖሪያቸውን ተከትለውት ይሄዱ ነው። ከዛ ሲያራግፉት ቆርጠው የወሰዱት ሰዎች ምድር ወፎቹ የሚሉት እንደ አዲስ ቅርንጫፎቻቸውን ሰርተው እዛ ላይ ለመኖር አይሆኑም። የተቆረጠውም ዛፍ ድጋሚ እንትን አይልም። እኛም ልክ ልጅነታችንን ውስጣችን ያለውን እሴት ወር ተስፋ
ልክ እንደዚህ ነው። አንዳንዴ አባረን የማንይዛቸው በዚህ ዘመን በእሳት የሚሆንብን ኦር የሆነ የምናስበው ለራሳችን የምናስቀምጠው ታሪኮች አሉ እና እነሱ ነገሮችን እንዲወክልልኝ ነው እንትን ያደረኩትና አሞራው የሚገርምህ አዳም ስግር የሚባል የልቦለድ እንትን አለው እና አንድን ገጸ ባህሪ ከአንድ ቦታ ቆርጦ ያመጣውና እዚህኛው ላይ ኤግዚስት እንዲያደርግ ይተወዋል። ለምሳሌ ሰብለ ወንጌልና በዛብህን ይወስዳል መንገድ ያመጣል መንገድ ላይ ቆርጦ አመጣቸውና ሰብለን ሌላ ህይወት ሰጣት። አይገርም? እዛ እሱ ደጀን ላይ ይሞታል፣ እሷ ደግሞ አዲስ አበባ ትመጣና ሽሮ ሜዳ ላይ በቃ ሌላ ህይወት ትቀጥላለች። ጋሽ አዲስ የሚነግሩን እንደዛ አይደለም። መጣች ከጊዮርጊስ ተመልሳ ትሄዳለች። ይሄኛው ላይ ግን አይደለም፣ መጣች ቀረች። ይሄ አንድ ኪን ነው። እዚህኛው መጽሐፍ ላይ አዳም ረታ አንድ ቦታ እቴሜቴ ለምን ህማማትና በገና የምትል መጽሐፍ ውስጥ አለችው አንድ ቦታ የሁለት ወፎችን የሁለት ጎረቤቶችን ታሪክ ይነግረናል። እንደ ኢትዮጵያዊ ፍልስፍና ነው የሚያነሳው ጉዳዩን ራሱ በቃ ልክ እንደ ኢትዮጵያ ፍልስፍና ነው። መጠቅለያም እናደርገዋለን ካስረዘም ነው ራሱ። ምን ይላል? ሙሲና ካሲ የሚባሉ ሁለት ጎረቤታሞች ነበሩ ይለናል። እነዛ ሁለት ጎረቤታሞች እየኖሩ ካሲ በሙሲ ላይ ይቀናል እና ሙሲ በጣም ትልቅ መሬት አለው፣ ገንዘብ አለው ምናምን እና ሁለት በሬ አለው። ዋና ወሳኙ ሁለት በሬና ሰፊ መሬት ነው። ካሲ በዚህ ይቀናል በሙሲ ማለት ነው። እና በዛ ዘመን ላይ አንድ ክርስቶስ ሰምራ የሚባል መልአክ ይመጣና ምን ልፈጽምልህ ድሌ ይላል። እንደዚህ ሲራክ እንደዚህ ያለው እንደዚህ አድርግና እኩል አድርገን ምናምን ትላለህ፣ ወር ደስ ያለን ነገር ትጠይቃለህ። በንጋታው ደግሞ እሱ ይመጣል ትእዛዝህን ለመፈጸም አንድ ገንቦ እንደዚህ ይዞ ይመጣና ከውስጡ ሳያየው የድል ወረቀት ያወጣል። የድል ወረቀቱን ሲያነብ ያንን እርግማን ትቀበላለህ። ይህ የግሪክ ሚቶሎጂ ውስጥ ያለ አንድ ታሪክ ነውና ለኢትዮጵያ በሚስማማ መልኩ አምጥቶት ሙሲና ካሲ ብሎ ያኛው መጽሐፍ ውስጥ ያስገባዋልና እዛ ታሪክ ውስጥ ያ መልአክ ይመጣል። በጠዋት ይመጣና ካሲ ጋር ምንድነው የምትፈልገው ሲል ካሲ የነቃው በተንኮል ነው። ጎረቤቴ ሙሲ ሁለት በሬ ያለው እኔ አንድ በሬ ነው ያለኝ። ጎረቤቴ ሙሲ በጣም ሰፊ መሬት አለው እኔ ትንሽ መሬት ነው ያለኝ። አንዱ በሬውን ግደለው መሬቱን አስቀማው ይለዋል። እኩል ለመሆን ትእዛዝህ ተፈጽሟል ብሎት በጸዳል መልክ የቤቱን ከፈፍ እንትን ብሎት የጎጆ ቤቱን ከፈፍ አልፎት ሲሄድ መንደር ውስጥ ያልተለመደ ጩኸት ይሰማል እና ተደናግጦ ብድግ ብሎ ሲሄድ ምንድነው ምናምን ነገር ሲላቸው የሙሲ ቤት ተቃጠለ እና አንደኛው በሬ ደንብሮ ገደል ገባበት ምናምን ተብሎ ሰፈር ይረበሻል ምናምን። ከዛ አሰበው እሱ ያለው ነገር ተፈጽሟል። ከዛ ከሰዓት አካባቢ አንድ ሳተና በፈረስ ተጭኖ መጣና ዛሬ በግብር ልትከፍለኝ የነበረው ገንዘብ ቤተ ሲቃጠል አብሮ ተቃጥሏል። ስለዚህ መሬትን ከዚህ እስከዚህ ከልዬ ወስደዋለሁ ይለዋል እና መሬቱን ይከልላል፣ ከሱ ጋር እኩል ይሆናል። እና በዚህ ሰዓት ካሲ ይጨነቃል። ምክንያቱም ነገ መላኩ ይመጣና ይህንን ማድረግ አለብህ ብሎ ይለዋል። ከዛ በጠዋት ይመጣል። ማንም ሳያይ እጁን ከቶ ከነበሩ ወረቀቶች ውስጥ የእድል ካርዱን ያወጣና ያነብለታል። የሚገርምህ በወንፊት ውሃ ቀርቶ ገንቦ ይሙላ ይላል። ሊሆንም አይችል ነው። ከባህር ነው። ከባህር በወንፊት ውሃ ይቅዳና ገንቦ ይሙላ፣ ለዛ ፍጥነት እንዲሆነው ወደ አሞራ ይለወጥ ይላል። እና ያ አሞራ ልጅነታችን ላይ የምታስታውስ ከሆነ እቴሜቴ የሎሚ ሽታ ያ ሰውዬ ምን አለች ማታ ተራራ ሄጄ ስመለስ አያ ሞቶ ጅብ ሲያለቅስ። እዚህ አንድ ስቶሪ ውስጥ ያ ስቶሪ አለ። ሀገር እቴሜቴ የሚልና አንድን መንደር እያቋረጠ በልጅነት የሚያውቃት የልጅነት ህልሙን እያቋረጠ አንድ ደሳሳ ጎጆ ላይ የቆመ አሞራ ይመለከታል። ማነ ሲለው ሙሲ ካሲ ነኝ ይለዋል። ምን ልታደርግ? እቴሜቴን እየጠበቅኳት። ለምን? ወንፊቱን በቅምጫና እንድትለውጥልኝ ይለዋል። አሁንም መሰሪነቱ አለቀቀውም ይላል። እሷ እቴሜቴ እዛው ወስዳ ምንም ልታረገው አትችልም። ውሃውን እንደዚህ እየጨለፈች እዛው እየተደፋባት ምንጭ ዳር ታረጃለች። እና የለችም እኮ ይላል። የት ሄደች? ስደት። አትመጣም? አዎ አትመጣም። ቅር እንዳለው እንትኑን ይነክስና ይበራል። እሱ ሄዶ ዳገቱን ከወጣና ካለፈ በኋላ አንድ ዜማ ለበስ ሙዚቃ ነገር ይሰማዋል። ዞር ሲል እቴሜቴ በሯ ላይ ቆማ
ተራራ ሄጄ ስመለስ አህያ ሞቶ ጅብ ሲያለቅስ እንትኑ አሞራ እኔን መጥቶ ፈልጎኝ አቶኝ እኔን ያብረኝ የዘወና ሞት ያስጠጣኝ ትላለች። አንዳንዴ ሀገር ማን እንደሚፈልጋት ለምን እንደፈለጋት አናቅም። ግን በሆነ ሚንስ ማህበረሰብም ሊሆን ይችላል በሆነ ሚንስ እንትና እኮ መጥቶ አቶሽ ሄደ ሲባል ብዙ ጊዜ የየ ነው የሚቀርበን ወይኔ ነው የሚቀርበንና በጣም መጠቅለያ አድርገናል። ሲራክ ወንድሙ ገጣሚ ደራሲ የአዲስ ጨዋታ እንግዳ ስለሆን ከልብ አድርጌ አመሰግናለሁ። እኔ ራሴ በጣም አመሰግናለሁ ድልኝ። ታንኪ ክቡራትና ክቡራን የአዲስ ጨዋታ ቤተሰቦች የዛሬው የአዲስ ጨዋታ እንግዳ ሰዓታችን እንግዲህ በቅርቡ ሶምሶማ የተሰኘውን መጽሐፍ የሰጠን አጫጭር ልቦለዶች ናቸው። ግን ልቦለድ ብቻ ሳይሆኑ ከህይወታችን የተቀዱ ብዙ ቁም ነገሮች አሉበት። እንደገና ደግሞ መልሰን መጽሐፍትን ድጋሜ እንድናይ ወደ ካሊል ይወስድናል፣ ወደ አሌክስ አብርሃም ይወስደናል፣ ወደ እንዲሁም ገጣሚ ኤልያስ ሽታውንም ይወስደናል፣ ወደ ብዙዎች ይወስደናል። ድጋሚ እንድናነብ ሁሉ እድል የሚሰጠን ከዛ ደግሞ የሲራክን መታያ የሚያሳየን መጽሐፍ ነው። ሲራክ በድጋሚ ስለመጣ አመሰግናለሁ። አብራችሁን ስለነበራችሁ ከልብ አድርጌ አመሰግናለሁ። ኢትዮ ቴሌኮም አጋራችን ስለነበረ በተለይ በቴሌብር አማካኝነት ቴሌብር ሱፐር አፕን አውርዳችሁ ተጠቀሙ፣ ተሸለሙ ይለናል። እናመሰግናለን። ጤና ይስጥልን።